ጽናቴ ምነካት? ጽናት ከባድ እርምጃ ወሰደች። ያ ሁሉ ትዕግስቷ ሙጥጥ ብሎ አልቋል። ቤቲን ጉድ ሰራቻት፣ በድብቅ ካሜራ ማለት ነው። ድብቅ ካሜራ ሻወር ቤት ውስጥ አስቀምጣ እንግዲህ ጽናቴ ቤቲን ቀረጸቻት። ከዛም በፎቶዋ አስፈራራቻት፣ ልክ እሷ እንዳደረገቻት ከዚህ በፊት። ቤቲም ደግሞ ይሄንን ከማይ ብላ መድኃኒት ጠጥታ ራሷን ለማጥፋት ወሰነች። ከባድ ነገር ተፈጥሯል። ጽናት አሁን የድሮዋ ጽናት ሳትሆን ሌላኛዋ ጽናት ናት። ምክንያቱም እኔ ምን እንደነካኝ አላውቅም፣ የሆነ ነገር ግን ብቻ ጸባይን ተቀይሯል። ውስጤ እኔም አላውቀው አውሬ ገብቷል። እናም ይሄንን ነገር ማድረግ አለብኝ ብላ እንግዲህ ወስናለች። በመጀመሪያ በፎቶዋ ታስፈራራታለች። ከዛ በኋላ ደግሞ መርዝ እሷ እንደሰጠቻት መርዝ ልትሰጣት ወስናለች፣ ከቲና ጋራ ማለት ነው። ቲናም እንግዲህ ልትተባበራት፣ እኔ እችን እብድ ከምተባበር አንቺን ብመርጥ ይሻለኛል፣ ጽናት ሁሌም ከጎንሽ ነኝ ብላ ከጽናት ጎን ቆማለች ቲና። በጣም ያሳዝናል። ኪራ ደግሞ ይሄንን ሲያይ የሚያደርገውን የሚጨብጠው ጠፍቶበታል። ከባድ ውሳኔ ወስናለች ማለት ነው። አላውቅም። ጽናት እንግዲህ እኔ ብዙ ነገር ነው ያሳጣችኝ። እች ሴትዮማ እዚህ ቤት እያስመሰለች እንጂ ታማ አይደለም። እኔና ኪራን ለመለያየት ነው እዚህ ቤት የገባችው። ስለዚህ ምንም ነገር አላመማትም። አንድ አይምሮ ታማሚ ሰው ስልክ ሊኖረው አይገባም። እሷ ደግሞ ስልክ አላት እና በተደጋጋሚ ደግሞ ወደ ውጪ ትወጣለች። ሌሊትና የምታገኘው ሰው አለ። ስለዚህ የሆነ ያቀደችው እቅድ አለ። አሁንም ሳትቀድመኝ መቅደም አለብኝ ብላለች እና ጽናት አሁንም ወደ ሽንት ቤትም ስትሄድ ወደ ሌላም ስትሄድ ተደብቃ እያየች ትቀርጻታለች። በተለይ ሻወር ቤት ጽናት ገብታ ሻወር ስትወስድ ተደብቃ እያየቻት እንደሆነ ቲና ነገረቻት። ጽናት ይሄንን ነገር ማመን አቃታት። የእውነት አሁንማ የበፊቱን ጥፋቷን እንድትደግምብኝ አልፈቅድላትም። ሳትቀድመኝ እኔ ልቅደማት ብላ እንግዲህ ጽናት ካሜራ አስተካክላ ሽንት ቤት ውስጥ አስቀምጣ ሻወር ቤት ውስጥ ቲናን ሂጅና ሻወር ቤት እንድትገባ አድርጋታለቻት። ቲናም ደግሞ ይሄንን ነገር መጀመሪያ አስቢበትና ወስኝበት፣ በኋላ የሚጸጽትሽን ነገር እንዳታደርጊ አለቻት። ምንም የሚጸጽተኝ ነገር የለም፣ ስለዚህ እሷ ያደረገችኝን ነገር ሁሉ እያንዳንዱን አስከፍላታለሁ አለች። ከዛ ቲናም እንግዲህ ወስኝ፣ ውሳኔ የሚጸድቀው በ3 ነው አለቻት። በቃ ጨርሻለሁ፣ የምወስነው ነገር የለኝም። ይሄ ነገር በእኔና ባንቺ ብቻ ነው የሚቀረው። ጽናቴ ግን አደራ ተሳስተሽ እንኳን የኔ ስም እንዳትጠሪ፣ እኔ ስሜ መራራ ነው አለቻት። ምንም ችግር የለም በእኔ ጣዩ አለቻት። ከዛም ቲና ቤቲ ጋር ሄደችና ቤቲ ጉርምጥ ብላ ሶፋ ላይ ቁጭ ብላለች። ከዛ ቤቲ ለምን ነው ሻወር ማትገቢው? ሂጂ ሻወር ግቢ፣ ሙቀት እኮ ነው አለቻት። አይ አልገባም አልፈልግም አለቻት። ሂጂ ግቢ ያልኩሽ ሂጂ ግቢ እንዴ አለቻት። አልፈልግም አልታጠብም አለች። ከዛም ቲና እኔ ምን አገባኝ የራስሽ ጉዳይ፣ ግን ሻወር ወስደሽ አብረን እንድንጫወት ብዬ ነበር አለቻት። አብረን እንጫወታለን እሺ ብላ በደስታ ወደ ሻወር ቤት ሄደች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ጽናቴ እንግዲህ ያ ሁሉ ትዕግስቷ አድቆ ሌላ ጽናት መታለች ማለት ነው። እኛም ማናቃት ጽናት ሆናለች። ትዕግስትም ሲበዛ እኮ ይሄ ነው ወደ ምሬት ይቀየራል። እና ጽናት ሳትወድ በግዴታዋ እንድትቀየር አድርገዋታል። ምክንያቱም ሁልጊዜ ሞኝነት በቃ አይሰራም። አሁን ላይ ንቂ ጽናት፣ ካሁን በኋላ ቤቲ ህይወትሽን እንድትበጠብጠው አትፍቀጂላት ብላ እንግዲህ ወስናለች ማለት ነው። ከመጀመሪያው የጀመረችው እንግዲህ ካሜራ ከመቅረጽ ነው። ሻወር ቤት ውስጥ ካሜራ ደብቃ ቀረጸቻት ቪዲዮ። ቲናም እንግዲህ ከጽናት ጋር ተባብራ ይህን ቪዲዮ ከቀረጹት በኋላ ቪዲዮን እያዩ ሶፋ ላይ ቁጭ ብለው ይሄ ነገር ግን ፈራሁት፣ እንዴት ነው አሁን ፈራው እየተባባሉ ከቲና ጋራ ታዲያ ወይ እንደልተው እንዴ ስትላት ቲና አይ አንደልተውም ይቀመጥ፣ አንዴ ወስኜ ገብቼበታለሁ። ስለዚህ ስልኬን ማንም ታዲያ ቪዲዮ ማን ጋር ይቀመጥ ስትላት ቪዲዮማ እኔ ጋር ይቀመጣል፣ ስልኬን ማንም አያየውም፣ ኪራም ቢሆን ስትል ኪራ መጣ። ምንድነው እሱ የኔ ስም ስጠራ ሰማው ልበል ስላት ጽናቴ አረ አይ ምናምን አለች፣ ተደናገጠች። ከዛ ቲና አዎ ጽናት እኮ ምናምን አለች። ከዛም ጽናት ስልክስ ጋዛ ስለ ስልክ እያወራን ነበረ እኮ ኪራ ምናምን እያለን ለዛ ነው ስሜ የተጠራው አለችው። ከዛም ጽናቴ በቃ ሊሄድ ብላ ሄደች። ደነገጠ።
ቲናም ወይ ጽናት ስልኳን ረስታ ሄደች እኮ ብላ የራሷንም ስልክ የሷንም ስልክ ይዛ ሄደች። እንዴ ሴቶቹ ምነካቸው ዛሬ ብሎ እንግዲህ ተገረመ ማለት ነው። ጽናቴ በቃ ይህንን በማድረጓ እየጸጸታትም ቢሆን ነገር ግን ወስና ገብታበታለች። ቤቲ እንዳሰቃየችኝ በተራዬ ደግሞ እኔ ማሰቃየት አለብኝ ቤቲን ብላ እንግዲህ ቤቲ ላይ ቆርጣ ተነስታለች ማለት ነው። ቤቲ እንግዲህ እንዳያቸዋት እኔ አውቃም ይሁን አሟትም ይሁን የሚያውቀው እሱ ፈጣሪ ነው። ግን ቤቲ እያደረገች ያለችው ነገር አንዳንድ ጊዜ እዋት እስቲ እዋት እያደረገች ያለችው እኮ ጤነኛ ሰው የሚያደርገውን ነገር ነው። እና በመሀል ደግሞ እነሱ ሲቆጧት ወይ እነሱ ስታይ እንደ ታማሚ ሰው ትሆናለች። አላቅም እሱን የሚያውቀው እንግዲህ እሱ ነው። እናም አክት እየሰራችባቸው ነው። ጽናቴ ደግሞ እያስመሰለች እንደሆነ ነው የሚታያትና ምንም በቃ ልጨበጥላት አልቻለችም። እና ቲና ደግሞ እኔ እቺ ልጅ ሁለት ማንነት ነው ያላት ጽናቴ ምኗም ሊጨበጥልኝና እንዳላምናት እያደረገኝ ነው አለቻት። ምንድን ነው ምን አየሽባት ስትላት አላውቅም ጽናቴ ብቻ ልጅቷ የተለየ ባህሪ አምጥታለች። ይህን ሰሞን ሌሊት ትወጣና የት እንደምትሄድ አላውቅም። ከዛ ትንሽ ትቆይና ትመጣለች። ከዛ ደግሞ አንቺ በምትሄጅበት ሁሉ እየተከታተለች ታይሻለች። ሻወር ቤት ስትገቢም ሻወር ቤት ተደብቃ ታይሻለች ስትላት ደነገጠች ጽናቴ። አሁንም እንደ በፊቱ ልታደርገኝ ነው እንዴ ብላ ጽናት ደነገጠች። ጽናት እንግዲህ ይህንን ነገር በመወሰኗ ቢጸጽታትም ነገር ግን አምና ገብታበታለች። ኪራ የጽናት ጸባይ መቀየር በጣም ቢያስደነግጠውም ግን ቤቲ እንደዚህ ስለሆነች ነው ጽናት ጸባዩ የተቀየረው ብሎ እሱም ግራ ተጋብቷል። ጽናት እንግዲህ በውሃ ቀጠነ እየተበሳጨች ሌላ ጽናት ሆናለች። ከዛም ወጥ እየሰሩ እያለ ኪችን ውስጥ ሄደች እቺ ቤቲ ማለት ነው። ቲና ስልኳ ሲጮህ ጨውን አስይዛት ድስት ውስጥ ጨምሪበት ብላት ሄደች። ከዛ ቤቲ ድስት ውስጥ ጨው ጨመረችና ወደ ሳሎን መጣች። ጽናቴ አየችው። ድስቱ ስታየው የሆነ ነገር ተጨምሮበታል፣ ግን ጨው ነበረ። ከዛ ኪችን ሳሎን መጣችና ጮኸች ጽናት ምንድን ነው የጨመርሽበት ምግብ ውስጥ ስትላት፣ ኧረ እኔ ምንም አልጨመርኩም የጨመርኩት ነገር የለም አለች ቤቲ። አሳዘነችኝ ግን የእውነት። ከዛም እጅሽ ምንድን ነው እስቲ እጅሽን ሊየው ስትላት እጇን ስታየው የሆነ ነገር እጇ ላይ አለ። ይሄው ያልኩት ነገር ያህል እንደ ጨው ጨምራበት መድኃኒት ጨምራበት ነው የመጣችው አለች። አረ ጽናት እስኪ ተረጋግኝ እንደው ላውራበትና አዳምጭኝ አለቻት ቲና። ምንድን ነው ማዳምጥሽ? እኔ እኮ ቲና ናት ጨምሪበት ያለችኝ። አረ ደግሞ ወደ እሷ ዞርሽ አለቻት። ጽናት ቆይ አዳምጭኝ እኔን አስጨርሽኝ አለቻት ቲና። ምን ስትላት እኔ ነኝ ስልኬ ሲጮው ጨው እጇ ላይ ጨምሬባት ድስት ውስጥ ጨምሪ አልኳት። ጨው ነው እሱ ሌላ ነገር አይደለም አለቻት። ከዛ ጽናት ደነገጠች። ጽናት ቆይ ለምን አትረጋጊ ምን ሆነሻል አላት ኪራ። በቃ ደስ ይበልህ ይኸው የፈራሁት ቀን ደርሷል አበድኩል ብላ ተነስታ ሄደች። ከዛም ኪራ ቢጠራትም እየተሽከረከረች ወጣች። ክብሮም የተከተላትና ጽናት ምን እየሆንሽ ነው ሲላት አላውቅም በቃ ውስጤ የማላውቀው ነገር ተፈጥሯል። እኔ የምታውቀኝ ጽናት አይደለሁም አሁን ሌላ ጽናት ነኝ አለችው። ተረጋጊ መጀመሪያ ትንፋሽሽን ወደ ውስጥ ሳብ አድርገሽ ራስሽን አዳምጪ አላት። አውቃለሁ ቤቲ ብዙ ነገር አድርጋሻለች፣ ብዙ ነገርም አድርሳበሻለች። ግን ደግሞ እንደዚህ አይደለም ቤቲ እያስመሰለች አይደለም አሟታል። መድኃኒቱ ደግሞ ህመም ብቻ ሳይሆን ከመብዛቱ አንጻር ሱሰኛም ያደርጋል። ለዛ ይሆናል እንደዚህ ያደረገች ያለችው እንጂ ጽናት እያስመሰለች አይደለም። ቤቲ ተረጋጊ አላት። እሺ ስለ ምክር አመሰግናለሁ አለችና ክብሮሚም ወደ ፎቅ ተመልሶ ሄደ። ከዛም ጽናት ወደ ክላሷ ገባችና አልጋዋ ላይ ድፍት ብላ እያለቀሰች እንግዲህ ኪራ መጣ። ምን ሆነሻል እናቴ ምንድን ነው የሆንሽው ሲላት አላውቅም እኔ ውስጤ የሆነ የማላውቀው እንግዳ እያስተናገድኩ ነው። ምን እንደነካኝ አላውቅም ውስጤ የሆነ አውሬ የገባ ይመስለኛል። ኪራ እኔ አላውቅም ፈርቻለሁ አለችው። እባክሽን እንደዚህ እንዲሰማሽ ያደረኩሽ እኔ ነኝ በመጀመሪያ ደረጃ እናቴ ይቅርታ፣ ይሄ ሁሉ የኔ ጣጣ ነው። ቤቲ እዚህ ቤት ባትመጣ ኖሮ ሰላማዊ ኑሮ እንኖር ነበረ አላት። ከዛም አላውቅም እኔ በፊት የምታውቁኝ ጽናት አይደለሁም ሌላኛ ጽናት ሆኛለሁኝ። አሁን ብቻ ፈርቻለሁ ኪራ የሆነ ነገር እንዳላደርግ ብዬ ፈራሁ አለች። አሁን እኔ የፈራሁት ያንን ቪዲዮ ኪራ ካየው ከባድ ችግር ይፈጠራል። ቅዱሴም ደግሞ ጥፋቱ ያንተ ነው። ከመጀመሪያውኑ ቤቲን እንደዚህ ባትቀርባትና
እንደማትፈልጋት በጊዜ ብትነግራት ኖሮ ይሄ ሁሉ ባልተፈጠረ። አንተ ደግሞ ወደ ኋላ ትመልሰኝ ባክህ። ህይወት እኮ ምርጫ ናት አለው። እኔ በመሀላችሁ ልገባም ሳይሆን ግን ደግሞ ጥፋቱ ያንተ እንደሆነ ነው የሚሰማኝ አለው። ግን ጽናት እንዴት ናት ስለው ደህና ነች ልበልህ አላውቅም አለው ኪራ ማለት ነው። እንግዲህ በጣም ነው የሚያሳዝነው። ግን እኔ እንጃ እንግዲህ ጽናቴ ውሳኔዋ ከባድ ነው።